ከልብ ይቅር አላልከኝም ማለት ነው። ያማል እንዴ? ቆይ ለምን ሲባል ነው የምንተዋወቀው? እንዲያም እናት መጣችልኝ። ምን ያው ማለት አይገርም? ማሚ የጓደኛሽ ልጅ እንዴት አባቱ ነው የሚያምረው። እኔም ማስተያየትሽን በደንብ እያየሁሽ ነበር። ለማንኛውም ጠንቀቅ። ጻገር ልጅ ነው በአጋጣሚ በመኪና አደጋ ወጣ። በኋላ አይደል አባቴ ጉድሽን እንዳያወጣ ፈርተሽ እናትነትሽን ያመንሽው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ብያለሁ። ሰላማችሁ በጥፍ ይብዛልኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሆኖ ተቀላቀሉ። ነባሮችም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮውን በላይክ ጀምሮ እስከ መጨረሻ አዳምጡ። ኑሃሚን ክፍል 34 ይዤላችሁ መጥቻለሁ። በጣም ተወዳጅ ነው፣ አስተማሪ ነው። አምራን እንግዲህ ለይኩን ይቅር እንዲላት እግሩ ስር ወርቃ ይቅርታ አድርግልኝ ብለዋለች ማለት ነው። እንግዲህ ለይኩንን በምንድን ነው የምታስፈራራው? ራሴ ላጠፋ ነው በማለት እንግዲህ ለይኩን እንዲፈራ እያደረገች ነው። ለምን ለይኩን እዛ ቤት የማታስገቡኝና ይቅርታ ማታረጉልኝ ከሆነ ራሴን አጠፋለሁ፣ ልጁም ይሞታል እያለች ነው እንግዲህ። ስለዚህ ለይኩን ለልጁ ሲል እንግዲህ አምራንን እዛ እንድትገባ ያው እድል እየሰጠችው ነው፣ እየሰጣት ነው ማለት ነው። ለይኩን የሚያስበው ምንድን ነው? ለይኩን የሚያስበው እንግዲህ አምራንን አትወደውም፣ አታፈቅረውም የሚል ነው። ለምን ለጥቅም ነው የቀረበችው ብሎ ስለሚያስብ ለዛ ነው እንድትርቅ ብሎ ያረጋት አምራንን ማለት ነው። ግን ልጁን ይፈልጋል ማለት እኔ አሁን የልጁ ልጅ ነው፣ እሱን ይፈልጋል። ነገር ግን አምራን እሱን ስለማትወደውና ስለማታፈቅረው እውነተኛ ፍቅር አለባት ብሎ ስለማያምን ነው እዛ ቤት እንዳትገባ ያደረገው። ስለዚህ አምራን ግን አሁን ላይ እውነት ናሆምን ከልብ አፍቅረው ነው ወይስ ወደው ነው ወይስ ልጅ ስለወለደችለት ብቻ ነው እሱን እዛ ያሳመነችው? እንደውም ናሆም ይቅርታ ያደረገላት ማለት ነው። እስኪ እናንተ ምን ትላላችሁ? ምንድን ነው የሚሰማችሁ? እውነት አሁን አምራን ወደዋለች ናሆምን? አፍቅረው ነው ከልቧ ወይስ ለጥቅም ብላ ነው? ወይስ ደግሞ ልጁ የሱ ስለሆነ ብቻ ግዴታ ሀብት እንዲወርስ ስለምትፈልግ ነው እዛ ቤት እንድትገባ የምትፈልገው ወይስ እንዴት ነው? እስኪ እናንተ ምን ትላላችሁ? ልጁ የሱ ስለሆነ ብቻ ለልጇ ስትል ነው ወይስ እሱን ናሆምን ወዳው ነው? እሷስ ለሱ ፍቅር እውነተኛ ፍቅር አላት ወይ? እስኪ ሀሳብ አስተያየታችሁን ስጡኝ። ምናልባት ለይኩን የሚያስበው ነገር ትክክለኛውን ነገር ነው ብዬ ነው የማስበው። ለይኩን አብራን እንግዲህ ከልጄ ፍቅር ይዟታል ወይስ ልጅ ስላረገዘች የእሱ ልጅ ስለሆነ ነው እንጂ እሷ ለጥቅም ብላ ነው የፈለገችው ብሎ ነው። ያው እሱ ምንም የተዋጠለት ነገር የለም። እንደምናየው አምራን እንግዲህ ያው ናሆም ብቻ ስለሚፈቅድ እንዲሁም ይቅር ስላላት ብቻ እዛ ቤት መግባት ስለማትችል ለይኩንና ባለቤቱን ወይዘሮ ዝናሽን ማሳመን ትፈልጋለች። ስለዚህ ወይዘሮ ዝናሽ በተአምር እዛ ቤት እንድትገባ አትፈልግም። ነገር ግን ለይኩንም እንደዛው ነው። ግን እሱ እግሩ ስር ወድቃ እሱን ለማሳመን ጥራለች። ያስፈራራችሁም እንግዲህ ራሴን አጠፋለሁ ከሞተችም ልጁ ይሞታል ማለት ነው ለልጁ ሲል እንግዲህ። ስለዚህ ለይኩን ደግሞ አምራን እዛ ቤት እንድትገባ እድል እየሰጣት ነው። እሷም ብዙ ጥረቶችን እያረገች ነው እንግዲህ። የሚገርም ነው። ምንም አማራጭ የላትም እዛ ቤት የመግባት። ስለዚህ ራሴን እገላለሁ እያለች እያስፈራራች፣ ካላስፈራራች በስተቀር ደግሞ በጣም ከባድ ነው እንግዲህ። ናሆም አሁን ላይ ይቅርታ አድርጎላታል ምንም አማራጭ ስለሌለ። ምክንያቱም ለልጁ ሲል ይቅርታ አድርጎላታል። እውነት ናሆም ለልጁ ብቻ ሳይሆን እውነት እሷን ከልቡ ነው የሚያፈቅራት። እሷ አምራን ጎዳችው እንጂ እሱ በጣም ከልቡ አፍቃሪ ነበር። አምራን ናት የጎዳችው። ስለዚህ እሷን ስለሚወዳትና ስለሚያፈቅራት ይቅርታ አድርጎላታል። አንድ እድል ሰጥቷታል። በዛ ላይ እዛ ቤት ደግሞ ለመግባት እሱም ፈልጓል አሁን ላይ ማለት ነው። ነገር ግን ለይኩንና ወይዘሮ ዝናሽ የሚሰማቸው ነገር፣ ወይዘሮ ዝናሽም ለእናቱ አማክሯታል። መታረቁን ራሱ ሲነግራት እሷ ደንግጣለች ማለት ነው። ወይዘሮ ዝናሽ ለምን ከእሷ ጋር ትታረቃለህ እንዴት ነው እያለች በጣም ተናዳ ነበረ። ለምን አምራን የምትባል ልጅ እዛ ቤት እንድትመጣ አትፈልግም? ስለዚህ ወይዘሮ ዝናሽ መጀመሪያ የምታስባት ለልጁ አይደለችም፣ እሷ የምትታሰብም አይደለችም። አልጠበቋትም። ምክንያቱም ባህሪዋንም ቀርቦ ሲያዩት አልተመቻቻትም ማለት ነው። ስለዚህ በዛ ላይ ደግሞ አስቡት እንግዲህ
ፋይል ወጣባት፣ ሚስጥር ወጣባት። ሚስጥሩ ጭራሽ ሰው እንዲጠራጠራት አረገች ማለት ነው። ስለዚህ አምራን አሁን ላይ በናሆም እናትና አባት ቤተሰቦች ውስጥ ምንም ቦታ የላትም እንግዲህ። ስለዚህ እዛ ቤት ልትገባ ነው በግድ ስለሆነ። ሌላኛው እንግዲህ ወይዘሮ ዝናሽ ድብቆ ልጇ ነው እንግዲህ ዳግም መጥቷል። ዳግም ደግሞ የወይዘሮ ዝናሽ የድብቅ ልጇ ነው ማለት ነው። ስለዚህ ወይዘሮ ዝናሽ ዳግም ሲመጣ በጣም ጨንቋታል። በጣም ነው ግራ የገባት፣ በጣም ነው የፈራችው ማለት ነው። ስለዚህ ወይዘሮ ዝናሽ ቤት ውስጥ ዳግም መምጣቱ ለምንድን ነው ያስደነገጣት? አሁን ላይ እሷ በጣም ፈርታለች። ለምንድን ነው የፈራችው? ዳግም የወይዘሮ ዝናሽ ልጅ እንዲሆን የሚታወቅባት ነው የሚመስላት። ምክንያቱም ልጇ ስለሆነ ከዕለታት አንድ ቀን የሚታወቅ ከሆነ ትዳሪ ይፈርሳል፣ የሆነ ሰዓት ደግሞ ትዳሪ ይፈርሳል ሌኩን ካወቀ እያለች ነው እንግዲህ። ይህን የሚሰማት ሁሉ ነገር ይቀራል፣ ያው ትዳሬም ይቀራል ብላ ስለምታስብ ይህን የመሰለ ቤተሰብ ልጆቼን፣ ባሌን ትዳሬም ይፈራርሳል ብላ ስለምታስብ ስለሚጨንቃት ነው ዳግም እዛ ቤት እንዲመጣ ያልፈለገችው ማለት ነው። እንግዲህ ዳግም ምንም አማራጭ ስለሌለው አሁን ላይ ከእናት በላይ ምንም አማራጭ የለምና እናቱ ጋር መጥቷል። ዳግም አሁን ላይ እንግዲህ እናቱን እዛ ቤት ባታስተዋውቀውም ነገር ግን የጓደኛዋ ልጅ ሆኖ ገብቷል ማለት ነው። ስለዚህ እንግዲህ ዳግም አሁን ላይ የእናት ፍቅር ስለሌለው ሳይኖረው ስላደገ እናቱ አሁን ላይ ቢያንስ እንግዲህ ቤተሰቦቿ እንዳይፈርስ ትዳራቸው አሁን የያዘችው ትዳር እንዳይዝ ብትፈራም የጓደኛ ልጅ በሚል እንግዲህ እሷን አስገብታለች። ምክንያቱም ልጇ ስለሆነ ስለዚህ ምንም አማራጭ ስለሌላት እንግዲህ ልጇን ታኖረዋለች ማለት ነው። አማራጭ የላትም። ልጇ ነው። ልጅ አይጣልጣት አይቆረጥ። እንግዲህ ምንም ማድረግ አይቻልም ማለት ነው። ለልጆቿ ብትዋሽም የጓደኛ ልጅ ነው ብላ ለይኩን ብትዋሽም ለልጆቿ ብትዋሽም እንግዲህ እዛ ቤት ዳግም ገብቷል ማለት ነው። የሆነ ቀን እንግዲህ ሚስጥር መውጣቱ አይቀርም። እሷም ስጋቷ ይሄ ነው ማለት ነው። እዛ ቤት እንዲገባ ያልፈለገችው ግን አሁን ላይ ዳግም ግዴታ ምንም አማራጭ የለውም። አማራጩ እናቱ ስለሆነች እናቱ ጋር መጥቷል ማለት ነው። ስለዚህ ዳግም እዛ ቤት ሲመጣ እህቱ እንግዲህ ከአሁኑ እየሰፈረችበት ነው ማለት ነው። አሁን ላይ እንግዲህ እሱ ላይ እንትን እያለች ነው። ዳግምን ስታየው ያው ፈልገዋለች ገና ካሁኑ። እሷም ወይዘሮ ዝናሽም ተጠንቀቂ እያለች ነው። እህቶ እንደሆነች አታውቅም ማለት ነው። ዳግም ስለሚያውቅ ምንም አትልም። ግን የሚመሻፈድ ምን ይሉታል እንግዲህ። ስለዚህ እንግዲህ ሰራተኛዋ ኤደን ጋር እሷ ከሄዳ ለማጣራት ሞክራለች ማለት ነው። ስለዚህ ያልሰማችው የቤተሰብን ሚስጥር በሙሉ ጠፍታ ስለነበር ጉዱን ሰማች ማለት ነው። ናሆሜም አምራንም ባርኳል ብላ እንግዲህ እየሰከሰቻት ነው ማለት ነው። እውነት ነው አምራንን አላስረገዘም፣ ግን ናሆሜን ማስረገዙ ደግሞ ነግራታለች ከአምራን ጋር ግንኙነት እንዳለውና እንግዲህ በጣም ከባድ ነው። ኤሚ ደግሞ ያው በጣም አብዳለች እንዳያችሁት ነው። እና ኤርሚንም በጣም ትወደው ነበረ። ከእሷ ጋር አብሯት እንዴተኛ ስለምትፈልግ ያው ላሽ ብሏታል እንጂ ኤርሚያስ እንግዲህ እሷ ጓ ብላለች ማለት ነው። ኤርሚ ያልሰማችው ምስጢር። ኤርሚም ደግሞ ያው ሌላ ነው ጨዋታው ማለት ነው። ወዶች መጨረሻውን እናያለን። ስለዚህ ኤርሚ አሁን ላይ ወንድሟ ዳግም ነው እንግዲህ ወንድሟ እንደሆነም አታውቅም። ስለዚህ ምንም የምታመጣው ነገር የለም። ዳግም ደግሞ እህቱ ስለሆነች እሱ ጥንቃቄ ያደርጋል ብዬ አስባለሁ። ራሱን ይጠነቀቃል። ስለዚህ ኤርሚ ደግሞ ያው እሱን ለማማለል እየሞከረች ነው ትሞክራለች ብዬ አስባለሁ። እንግዲህ ለይኩን ምን አይነት አባት ነው እንግዲህ ለይኩን ማለት እጅግ በጣም የሚገርም አባት ነው፣ ከቃላት በላይ ማለት ነው። ለወንድሙ ብዙ መስዋዕት ከፍሎለታል፣ ለጓደኛው እዛ ቤትም ወጥቶ ያው ቤት ተከራይቶላታል። እንግዲህ ደስ የሚል ቤት፣ ምክንያቱም እሱ ቤትም ገዛላችኋለሁ ብሏቸዋል። እንግዲህ እያኖራቸው ነው ማለት ነው። አቶ ተሰማስ እንግዲህ ስንት ስቃይ ነው ያየው። ራሱን ለማጥፋት ብዙ ህይወት በቃኝ መኖር አልችልም ያለ ሰውዬ ተስፋ ቆርጦ በህይወቱ መሞት ከዚህ ዓለም ለመለየት የፈለገ ሰውዬ እንግዲህ በናሆም ምክንያት ተስፋ ተሞልቶለት ያን ሁሉ ጭንቀት አልፎ ያን ሁሉ ዋጋ አልፎ በላይኩን በኩል መጥቶ እንግዲህ
ከልብ ይቅር አላልከኝም ማለት ነው። ያማል እንዴ? ቆይ ለምን ሲባል ነው የምንተዋወቀው? እንዲያውም እናት መጣችልኝ። ያው ማለት አይገርምም? ማሚ የጓደኛሽ ልጅ እንዴት አባቱ ነው የሚያምረው። እኔም ማስተያየትሽን በደንብ እያየሁሽ ነበር። ለማንኛውም ጠንቀቅ። ብቻ ግን በአጋጣሚ በመኪና አደጋ ሆነ። በኋላ አይደል እንዴ አባቴ ጉድሽን እንዳያወጣ ፈርተሽ እናትነትሽን ያመንሽው?